ዛሬም ድረስ የምንኮራበትንና አሁን እየዘከርን ያለነውን የአድዋን ድል ያቀዳጁን ተኩሰው የገደሉ ታግለው የጣሉ አርበኞች ብቻ አልነበሩም። ለድሉ እንኳንስ ነፍስና ሥጋን የለበሰ ግዑዝ መልክዓ ምድሩም ሚና ነበረው። በዚህ ረገድ የደከመውን እያበረቱ፣ ያዘነውን እያጽናኑ፣ የተከፋውን እያሳሳቁ በስንኝና በዜማ መሳሪያቸው ተዋግተዋል፣ አዋግተዋል። አዝማሪዎቹ ጳውሎስ ኞኞ አጤ ምኒልክ ሲል ባሰናዳው ድርሳን ላይ በርክሌይ የጻፈውን የጉዞ ማስታወሻ ጠቅሶ ይህንን አስፍሯል። በሰራዊቱ መሃል አዝማሪዎችም አብረው ይዘምታሉ። በዚያ ሁሉ ሁካታ አዝማሪዎቹ ዘማቹን እያጫወቱ ይሄዳሉ። አብሯቸው የሚሄደው ሰራዊትም ለአዝማሪዎቹ ግጥም ይነግራቸዋል። አዝማሪዎቹም የደከመውን በግጥም እያበረታቱ ይጓዛሉ። የጦርነቱ ዕለት ኢትዮጵያውያን ደማቅ ቀለም ያለው ካባ ለብሰው ጠመንጃና ጦር ይዘው ጎራዴ ታጥቀው የነብርና የአንበሳ ቆዳ ለብሰው አዝማሪዎች እየዘፈኑ ቄሶቹ፣ ልጆቹ፣ ሴቶቹ ሳይቀሩ ፀሐይዋ ፈንጠቅ ስትል በተራራው ላይ በታዩ ጊዜ የኢጣሊያንን ጦር አሸበሩት። አጤ ምኒልክ ጦራቸውን እየመሩ ወደ አድዋ ሲዘምቱ አዝማሪዎችም ማሲንቋቸውን አንግበው አብረው ዘምተዋል። ከነዚህ አዝማሪዎች መካከል ስመጥሯ አዝማሪ ጣዲቄ አንዷ ናት። ገና ጦርነቱ ሳይጀመር ጣሊያኖች ለጊዜ መግደያና ለማታለያ እርቅ እንፈልጋለን ብለው ወደ ንጉሡ ሲልኩ ነገሩ ያልተዋጠላት ጣዲቄ አውድማው ይለቅለቅ በሮች ማይራቁ ቀድሞም ያልሆነ ነው ውትፍትፍ ነው እርቁ በማለት የእርቁን እውነተኛ አለመሆን በተዘዋዋሪ አስረድታለች። ጦር ሜዳም እንደደረሱ ለወራሪ ኃይል መልእክት አድርሰው ነበር። አዝማሪዎቹ ባህር ዘሎ መምጣት ለማንም አይበጅ፣ እንደ ተልባ ስፍር ትከዳለህ እንጂ አትረጋም ሀገር ያለ ተወላጅ። ጠላት ይህን ማስጠንቀቂያ አልሰማ ብሎ ለውጊያ ሲቆርጥ ጦርነቱ በ23 ሊደረግ በ22 ሌሊት